እናንተ መጨረሻዬን ያሳምረው ማለት ጥሩ ነው። የኔንም የእናንተንም መጨረሻችንን ያሳምረው። የነጋችንን አናውቅምና ማለት ነው። ግን ነግበኔ ብላችሁ እባካችሁን ራሳችሁን ተጠንቀቁ። ያው እንግዲህ ከፈጣሪ በቀር ማንም ሰው አይታመንም። እናት ራሱ ዛሬ መታመን አልቻለችምና ዛሬ ይዤላችሁ የመጣኋት ልጅ በጣም ነው የምታሳዝነው። በጣም 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 ማለት ነው። ለ15 አመት እንግዲህ ከሳውዲ ሰርታለች እና 15 አመት ሙሉ ሰርታ ወደ ኢትዮጵያ በቃኝ ብላ ስትገባ የገጠማትን እነግራችኋለሁ። ውድ ቤተሰቦቼ እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ሰላም ውድና የተከበራችሁ የሀገሬቱ ቤተሰቦች እንዴት ናችሁ? ያለው እግዚአብሔር ይመስገን። ሁላችሁም በያላችሁበት የፈጣሪ ሰላም ብዝት ይበልላችሁ፣ ብዝት ይበልልን። ውድ ቤተሰቦች ለማታውቁኝ አይናለም እባላለሁ። ለምታውቁኝ ደግሞ ቪዲዮውን በላይክ ጀምሩት። ሀገሬ ዩቲዩብን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ኮሜንትም እየጻፋችሁ አበረታቱኝ። አዲስ ጀማሪ ስለሆንኩ እናንተ ሰብስክራይብም ሆነ ላይክ ስታደርጉ ለእኔ በእጅጉ በጣም ይጠቅመኛል። ወደፊት ጉልበት ሆኖኝ እንድመጣ ይረዳኛል ማለት ነው። በዚህ ቻናል ስለ እኔና ስለ እናንተ አረብ ሀገር ተቀጥረን ስለምንሰራ የአረብ ሀገር ሴቶች አዳዲስ እንደዚህ አስተማሪና ቁም ነገር አዘል ቪዲዮዎች ይዤ የምመጣበት ስለሆነ ፕሊስ በእናታችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። እናንተ ሰብስክራይብ ስታደርጉ ለእናንተ ምንም ማለት አይደለም፣ ለእኔ ግን ይጠቅመኛልና ፕሊስ በድጋሚ ሰብስክራይብ አድርጉ። ያው እንግዲህ ስገባ ቀንጨባ አድርጌ እንዳሰማችሁ የዛሬው በጣም ነው እውነት ለመናገር ያው ተደጋግሞ ይሰማል፣ አዲስ አይደለም። ይሄ እንደዚህ በእኛ ላይ ጥቃት መድረሱ፣ በእኛ ላይ ክደት መፈጸሙ፣ በእኛ ላይ የተለያየ ነገር በወንዶችም በሴቶችም በአክስት ባጎት በእህት ወንድም መከዳት አረብ ሀገር ላለች ሴት አዲስ ነገር አይደለም። ደጋግመን ሰምተነዋል በተለያዩ የአረብ ሀገር ሴቶች ማለት ነው። እንግዲህ ዛሬ ይዤላችሁ የመጣሁት እህታችንን በጣም ነው የምታሳዝነው እውነት ለመናገር እኔ አላቅም ብቻ እኔ እንዴት ልበላችሁ። እንግዲህ ዛሬ ለኛ ያለነው በተስፋ ነው አይደለ? መቼም ይሄን ሁላችሁም ታውቃላችሁ። በተስፋ ነው። ነገ ሀገራችን ገብተን የሆነ ነገር እናደርጋለን። ነገ ሀገራችን ገብተን ህይወታችን እናስተካክላለን። ነገ ሀገራችን ገብተን ያላየነውን ነገር እናያለን። ነገ ሀገራችን ገብተን ያጣነውን እዚህ ያጣነውን እዛ እናገኛለን ብለን ነገን ተስፋ አድርገን ነው ዛሬ ላይ እዚህ ስንት ነገር ከማዳም ፍጥጫ ስንት ነገር በቃ ስንት ነገር እንዴት ልበላችሁ። ነው እውነት ሁላችሁም ስለምታውቁት የግል ህይወታችሁን ማዳም ቤት ያላችሁ ሁላችሁም ስለምታውቁት ይሄ ነው ብዬ ባስረዳችሁ መቼም መደጋገም ነው የሚሆን እንጂ ስንት ነገር ችለን ጥርሳችንን ነግሰን ነገ ሀገራችን ስንገባ ይሄ ሁላ ታሪክ ሆኖ ያልፋል ብለን ነው ነገን ተስፋ አድርገን ነው ዛሬ ላይ እየኖርን ያለው ነው። ግን የዚች ልጅት ግን እንዴት ልበላችሁ በጣም ነው ያሳዘነችኝ ከምነግራችሁ በላይ በጣም ነው የምታሳዝነው። ግን በእውነት ጥንካሬዋን ሳላደንቅ አላልፍም ማለት ነው። በጣም ምሳሌ የምትሆን ልጅ ናት። ምንድነው ንገሪን እንጂ ምናምን ነገር ካላችሁኝ እነግራችኋለሁ። እንደውም እናንተን እንዲያስተምራችሁ በቃ ዛሬ ላይ በሰዎቹ ላይ የሆነው ነገር ሁሉ ነገ ላይ በእኛ ላይ እንደማይደርስ በምንም እርግጠኛ አንሆንምና ነግበን ብለን ችላ ሳንል እያንዳንዱ ትምህርት እንስማ። እኛስ ብንሆን በእነሱ ቦታ ብለን ራሳችን እናስበው። በቃ ፈጣሪን ብቻ ነው አሁን ላይ ማመን ያለብን ማለት ነው። እኛና ፈጣሪን ብቻ በቃ ፈጣሪን ብቻ ነው ለእኛ ማመን ያለብን። ማንም እናት፣ አባት፣ እህት፣ ወንድም ምንም የሚታመን ነገር አይደለም። እና በድጋሚ ላይክ፣ ሼር፣ ሰብስክራይብ አድርጉ። በድጋሚ እንግዲህ ወደ ልጅቷ እንሂድ። ቤተሰቦቼ እንግዲህ የልጇን ታሪክ አጠር እያረኩ ልንገራችሁ ቪዲዮ እንዳይረዝም ማለት ነው። እንደነገርኳችሁ ሳውዲ ላይ 15 አመት ብቻ አረብ ሀገር 15 አመት ሰርታለች ማለት ነው። እንግዲህ 15 አመት ከሰራች በኋላ እንደ ሰው ይበቃኛል ብላ ስደት በቃኝ ብላ ጠቅላ አገሯ ትገባለች ማለት ነው። ቤተሰብ አለ፣ እህት ወንድም አላት። በፊት አረብ ሀገር በምትሰራበት ሰዓት ብር ዝም ብላ ነበር የምትልክ። ያው በቃ ለቤተሰብ ነበር ዝም ብላ የምትልክ ለስጦታ ሳይሆን ለሷም ጭምር ማለት ነው። ከዛ በኋላ ሀገር ስደት በቃኝ ብላ ወደ ሀገሯ ገብታ ከዛ የሰራሁበት ብላ ስትጠይቅ ሙሉ በሙሉ ሽምጥጥ ያደርጓታል ማለት ነው። በነገራችን ላይ እንደዚህ የካዷት ገንዘቧን ብቻ አይደለም እንዴት ነው በሞራሏ ሁላን የተረማመዱት። እንግዲህ እኔ ግራ ነው የገባኝ እኮ በእውነት ማለት በቃ በጣም ከባድ ነው። ከዛ አስባችሁታል 5 አመት አይደለም
2 አመት 4 አመት አይደለም 15 አመት ሙሉ ሰርታ ደክማ ለፍታ ገንዘቧን ስትጠይቅ የለሽም ተባለች ማለት ነው። እኔ ገረመኝ ነገር የለሽም ገንዘቡ መባሏ ብቻ ሳይሆን ከዛ ደግሞ የገንዘብ እያለች በምትጠይቅበት ሰዓት ፖሊስ ጣቢያ ትሄድና እናት ተብዩዋ ማለት ነው ፖሊስ ጣቢያ ትሄድና እናት ተብዩዋ እቺ አረብ ሀገር ሰርታን የመጣች ጭንቅላቷን ያማታል ህይወቴን እየበጠበጠችው ነው ብላ እንደ እሷ ቤት እንዳትደርስ አሳገደቻት ማለት ነው። እና ለዚህ ነው እናት እንኳን መታመን አልቻለችም ያልኩት። እውነቴን ነው ውድ ቤተሰቦቼ እነሱ ላይ ጥቃት ሲደርስባቸው እነሱ የሆነ ነገር ሲሆኑ ነግበኔ ብለን ብናስብ ጥሩ ነው። በቃ እውነቴን ነው የምላችሁ በኋላ ራሳችን ከምናጣ ህይወታችን እንደገና ከሚበላሽ በቃ መጠንቀቅ ጥሩ ነው። እንደዚህ የማይታመን ቤተሰብ ካላችሁ በቤተሰቦቻችሁ የማትተማመኑ ከሆነ ከዛ በኋላ በቃ ገንዘባችሁን አትላኩ። ካላካችሁም ደግሞ ቤተሰብ መረዳት አለበት። አዎ መረዳት አለበት። ግን በአቅም በቃ እንዴት ነው በአግባብ ባለው መንገድ ለራሳችሁ በቃ ብዙ እኔ እንጃ አላቅም 195% የሚሆነው ተጎድቶ ነው የሚሄድ የአረብ ሀገር ሴት። በቃ ገንዘቡ ተበልቶ የሆነ ነገር ሆኖ በቃ ስኬታማ ሆኖ አይደለም ከዚህ ከአረብ ሀገር ወደ ኢትዮጵያ የሚገቡት። በቃ በሆነ ነገር ተጎድተው ተስፋ ቆርጠው በቃ ራሳቸውን ጥለው ህይወታቸው ከአረብ ሀገር በኋላ ህይወታቸው ምስቅልቅል ያለ በጣም በብዙ የሚቆጠሩ አሉ። ከእነሱ እኛ መማር እንችላለን እኮ ከወዲሁ መጠንቀቅ እንችላለን። ለምንድነው ችላ የምንለው? በቃ ከፈጣሪ ውጭ ማንም እናትም አባትም መታመን የለበትም። በቃ የምትጠራጠሯቸው ከሆነ ጭራሽ ገንዘባችሁን አትላኩ። በእውነቴን ነው የምላችሁ። ስትሄዱ እናንተ እንደ ፍላጎታችሁ እንደ ሃይማኖታችሁ እንደ ራሳችሁ ታደርጋላችሁ። በጣም ከባድ ነው በእውነት። እኔ እንጃ እቺ ልጅ በጣም ነው ያሳዘነችኝ። እና በጣም ያደነኩባት ነገር ደግሞ እሷን ያደነኩበት መንገድ ደግሞ እንግዲህ እብድነሽ እብድናት ጤነኛ አይደለችም አእምሯ ልክ አይደለም ብላ እናት ስታሳግዳት ማለት ከገንዘቧም ከቤተሰቦቿም በቃ እንዳለ ስታገላት እናት ተብዩዋ እንግዲህ እናት አባት እህት ወንድም አክስት አጎት ነው ሁሉም ነው በቃ እንትን የካዷት ማለት ነው። በስማ በጣም ከባድ እኮ ነው። ግን ጥንካሬዋን የእውነት በድጋሚ ሳላደንቅ አላልፍም። ከዛ ምን ብታረግ ጥሩ ነው 5000 ብር ኢትዮጵያ መቀጠር አስባችሁታል? የእሷን ጥንካሬ እኔ ሳላደንቅ አላልፍም። እና እንደዚህ ብላ አንዷ እህቴ ሼር አድርጋ ሰማሁ። እኔ ደግሞ ለእናንተ ይጠቅማል ብዬ ይዤላችሁ መጣሁ። ውድ ቤተሰቦች በቃ ከእነሱ ብዙ መማር አለብን ብዬ ነው የምላችሁን አሁን ላይ ማለት ነው። ከእነሱ ብዙ መማር አለብን። በቃ ነግበኔ ነገበኛ ቢመጣስ ብለን እናስብ አሉ ብዙ በእርግጥ በጣም ታማኝና ከኛ በላይ የሚያስቡ ለኛ ከኛ በላይ የሚያስቡ እናትና አባት እንዳሉ አውቃለሁ። ግን ደግሞም በዛው ልክ የሌለም ስላለ እባካችሁን ተጠንቀቁ። ይሄ ነገር ለእናንተ ይጠቅማል ብዬ ነው ይዤላችሁ የመጣሁት። ሰላማችሁ ይብዛ። አሁንም ሰብስክራይብ ላይክ አድርጉ። ቻው ሰላም ሆኑልኝ።